ወንድም የምትለው እንኳን አባትነቱን ክዷል። እንግዲህ ካጠፋን በጣም ይብራል። ሄሎ አንተ ይሁዳ ተሾመ፣ እሺ ምንድን አዲስ ነገር አለ? እየሰማሁ ነው፣ ተናገር። ሀሴት ተገኘች? እውነትህን ነው? ብራቮ ብራቮ! አሁን ገና ትልቅ ስራ ሰራ። አሁን እመጣለሁ። ሰላም ንቀጅ ጁሲ ሲዋንታ ዋንታ ይኸው ጁሲ ግርማ ሀሴት ተገኝታለች ተብሎ ስልክ ተደውሎለታል። አሁን ላይ ግርማ አባት እንዲሆነውና ጆሲም ሲናገረው ነበረ። እንኳንና አንተ አባት ለሆንና ልጅ የተባለ ወንድም ተብዬው ራሱ ክዷል ብሎታል። ግርማ ሁሉንም ነገር ስለ ሀሴት አውቃለሁ በማለት ተሾመ በእጁ አስገብቶታል። ተሰባስበው ቡና በሚጠጡበት ሰዓት ነበርና ስልክ የተደወለው። ሀሴት የሚለው ቃል ሲጠራ ሰላም በጣም ደንግጣ ነበርና የደወለለት ስልክም የነበረው ተሾመ የዘመናት ጓደኛው ነበረ። ተሾመ ግርማ ላይ በጣም ቂም በመያዝና ይሄ ነገር ወደ እኔ የሚመጣበት አንደኛው ምክንያቱ እሱ ነው ብሏል። ተሾመ ብዙ ጊዜ ሲያገለግለውና በእሱ ስር ያለውንም ሲያደርግ ከቆየ በኋላ ቅድሚያ የጠረጠረው ሀሴት ጋር ተባብሮ እኔንም ሊያጠፋኝ የሞከረው ተሾመ ነው ብሎ ነበረ እርምጃ የወሰደው ግርማ። በዚህን ሰዓት ተሾመንም በጣም ሲያስፈራራውና በጣም ለሞት የሚዳርግ ነገር ቀጥቶት ነበረ። በዚህን ሰዓት ተሾመም ግርማ አስጠንቅቆትና ሀሴትንም ከየትም ፈልጎ እንዲያመጣለስ ነበር የለቀቀው። አለበለዚያ እንደሚገለው አስፈራርቶት ነበርና ተሾመም ሀሴት እንዳገኘው በጠራው ሰዓት በፍጥነት ነበረ አሁን ላይ የሰራኸው ስራ በጣም አስደሳች ነው ብሎ ወደ ተሾመ ግርማ የሮጠው። ግን ደግሞ ግርማ እንደጠበቀው አልነበረም። ለብዙ ጊዜ ሰዎችንም በማሰቃየት የሚደብቁበትንም ቦታ ድረስ ነበረ። ዳግመኛም ተሾመ እዛ ቦታ ያስፈራራውና ያገተው ቦታ ነበረ ተሾመም የቀጠረው ለግርማ። ግርማ በደረሰ ሰዓት ግን ከጀርባ ተመቶ ነበረ ታስሮ ራሱን ያገኘው። ሀሴት የሚለው ቃል ከሰማች በኋላ ግርማ ከቤት ሲወጣ በጣም ደንግጣለች። ሰላምም ሳሚና ጆሲም በጣም ተጨንቀው ነበረ። ሰላምን መቋቋም አቅቷት በቃ ግርማ ደረሰብኝ ይገለኛል በማለት ራሷ ስታወድቃለች። ሳሚም በጣም ደንግጦ ነበርና ሰላም ወደ ቀልቧ ስትመለስ በጣም በቃ አሁን ሳሚ አገኘኝ እኮ በቃ ይገለኛል ብላ ፍራቻ ውስጥ ገብታ ነበረ። ጆሲ ግርማንም በመከተል የሚካሄደውን ነገር ለማጣራት ሄደዋል። ግን ደግሞ ሳሚ ከሰላም ጋር ነበርና ሰላምና ሳሚ አሁን ላይ አንድ እርምጃ መውሰድ እንዳለባቸው ወስነዋል። እርምጃቸውም ሰላም ከቤት መውጣትና ግርማም ፊት ለፊት እንዳያገኛት ነበርና ወዴት እሄዳለሁ? ለምን ግን ለዚህ ሁሉ ጊዜ መስዋዕት ከፈልኩኝ ብላ ሰላምም በጣም ውስጧ ተሰብሯል። እንዴት ለዚህ አመታት የከፈልኩትንም ይሳካልኛልን ብዬ ያደረስኩትንም ይሄ ሁሉ መታመም ምንድን ነው? መቼ ነው ፍትህ ብላለች። ሰላም ፍትህም ሳላገኝ በቃ ከምንም ነገር የሚቆጨኝ ነገር መደፈሬ ነው ብላ ለሳሚ ነግረዋለች። ሳሚ በጣም ልቡ ተሰብሯል። መቼም ያሰብሽው ነገር ሳይሳካ ወደ ኋላ አይቀርም፣ ግን ደግሞ አንቺ ከዚህ ቤት ቶሎ ነው መሄድ አለብሽ ብለዋታል። ሰላምም ተነስታ ከቤት ወጥታለች። ለመውጣት ተዘጋጅታ ነበረ። ግርማ በተሾመ እጅ በጣም ታስሮና ተሾመም እያወጣጣው ነበርና ምን እያደረክ ነው አንተ ጅል ብሎ ተሾመንም ሲሰድበው ነበረ። ግርማ አንተ ነክ እኔ ለብዙ አመታት አገልግያለሁ ለ20 አመታት እንዴት እኔን በዚህ ያክል ትጠረጥረኛለህ ብሎታል። አንተ ነክ የኔ መረጃ ሁሉንም
አሳልፈህ የሰጠህብኝ። ስለዚህ ካንተ ሌላ ማንንም ልጠረጥር አልችልም ብሏል ግርማ። ይሄ መጃጃልህን ትተህ ፍታኝና ያለው ነገር እናውራ ብሎታል ግርማ። ተሾመ ግን በጭራሽ ይሄ ነገር አላደርግም ብሎታል። ተሾመ አሁን ላይ ወደ ራሱ ለማስመለስ ሞክሯል ግርማ። ሁሉንም ነገር እረሳዋለሁ፣ እሺ በቃ አንተ አለመሆንህን በምን ላረጋግጥ እችላለሁ ብሏል ግርማ። እኔ አንተ ብሆን ከሀሴት ጋር ከተባበርኩኝ ከሀሴትን ብር እቀበላለሁ፣ ከአንተን ብር ተቀብዬ እዚህ አታገኘኝም ነበረ። ስለዚህ ከሀገር መውጣት ይችል ነበረ። እናም ስለዚህ አላደረኩትም፣ ማመን ትችላለህ ብሎታል ግርማ። ያመነው አስመስሎ በቃ አምኜሃለሁ፣ አሁን ፍታኝና ፈለግከው ነገር ማድረግ እንችላለን ብሎታል። ተሾመ ግን ከግርማ በጣም ብዙ ብር ጠይቆታል። ይሄ ብር እንኳንና አንተ ለአመት በጀት የማይሆን ለአገሩ ብሎታል። ግርማም ለተሾመ ምንም ያክል ብር እንደማይሰጠው ነበረ የነገረው። ሳሚና ሰላም አሁን ላይ ከቤት ወጥተዋል። ሳሚ ከቤት ተነስቶ ሰላምን ለመሸኘት ሄዷል። ሰላም ወደ አክስቷ እና ወደ እናቷ ቤት ተመልሳለች። ሳሚ ግን ሰላም በመሄዷ በጣም ከፍቶታል። ሰላምም አሰነባበቷ በጣም የሚያስከፋ ነበርና ዳግመኛ የማትመለስ ነበረ የሚመስለው። በጣም ውስጧ ተሰብሮና ከዛ ቤት መውጣቷ ከሳሚ መራቋ በጣም ውስጧ ሰብሮታልና ጆሲንም እንዲሰናበትላት ነግረዋለች። ይሄ ባለችው ሰዓት ሳሚ በጣም ደንግጠዋል። ይህን አክል እኮ የማንገናኝ አድርገሻል፣ ለምን እንዴት አድርጊያለሽ እያላት ነበረ። ምናልባት እኮ ግርማ ሊገለኝ ይችላል፣ ስለዚህ ካልተገናኘን ብዬ ነው ብላለች። በጭራሽ እኔ ያለው ይሄ ነገር ሊፈጠር አይችልም ብሎ ሳሚም ከጎኗ እንደሚሆን ቃል ገብቶላታል። አሁን ላይ ተሾመ ለግርማ በጣም እያሰቃየው ነበርና ጆሲ ያገኘ የልጅነት ጓደኛውንም የግርማ ልጅ በጣም እያሰቃያት ይገኛል። አንቺ ሴተኛ ዳሪ ነሽ እያለ ማንም በፈለገው ሰዓት በተጨማሪ ገንዘብ ፈልጎ የሚያገኝሽ ነሽ። ስለዚህ እኔ ክብር ሰጥቼሽ አንቺን ከፈለኩሽ አንሶሻል ወይ በማለት ክብሯን ዝቅ እያደረገባት ይገኛል። ይሄ ነገር በሁለቱ መሀል ከባድ የሆነ ፍጥጫ ደርሷል። የጆሲ የልጅነት ጓደኛ የሆነችውንም ከግርማ ልጅ ጋር በጣም ተጣልተዋል። አንቺ እኮ በዚህ ምን እንደምትሰሪ ያውቃለሁ እና ደግሞ ለምን ከፍ ከፍት ያለሽ፣ ስለዚህ በፈለኩ ሰዓት ላገኘሽ ይችላለሁ እና አሁንም ለኔ ማድረግ ይችላለሁ ብሎ እየዛተባት ነበረ። እሷ ግን ካንተ ጋር ለትንሽ ደቂቃም እንኳን ሊቀመጥ ማንም አይፈልግም ብለዋለች። ግን በብሬ ልገዛሽ ይችላለሁ ብለዋታል። በብር የምገዛ እቃ አይደለሁም ብላለች። እሱም በዚህን ሰዓት አንቺ እኮ ትገዣለሽ፣ በተጨማሪ ብር ከሰጠሁኝ አንቺን ላገኝሽ ይችላለሁ እያለ በጣም ዝቅ ሲያደርጋት ነበርና በመጨረሻው የሚጠጣው ነገር ላዩ ላይ ደፍታበት በጣም አርክሳው ሄዳለች። እልህ ውስጥ ገብተዋል። የግርማ ልጅ ይበልጥ በጣም ተናደዋል። ሳሚ ሰላምንም ሸኝቷት ወደ ቤት ተመልሷል። በጣም እንደናፈቀቻቸው ተናግራለች። ሰላም አሁንም ሳሚ ግን እዚህ ቤት የሚናፈቅ ነገር የለም ብለዋታል። ግን አንድ እርምጃ መውሰድ አንድ ነገር ማድረግ አለብን ብላ ተነስታለች። ሰላም ለሳሚ ያማከረችው ጉዳይ ቢኖር ከግርማ ጋር ሆና ያወሩትንም ሪከርድ ነበረ። አሳልፋ ለፖሊስ ልስጥ ብላለች። በዚህን ጊዜ ሳሚ በጭራሽ ሊሆን አይችልም፣ ይሄ ማለት እኮ ሀሴት እኔ ነኝ ብለሽ አሳልፈሽ መስጠት ነው ብሏታል። ግን ደግሞ ምንም አማራጭ የለንም፣ ይሄ ነገር ካላደረግን ህጉንም በጭራሽ ማንንም ሊያምን አልቻለምና የግርማ የብዙ ቦታ ሰዎች አሉት፣ ስለዚህ እኛ እንቀደምም ብለዋለች። ግርማ ተሾመንም አሳምኖት ተሾመ ግርማንም ፈቶታል። የወሰደበትንም ሽጉጥ በእጁ ሰጥቶታል። ግርማ ግን ተሾመ ግርማንም አምኖት ነበርና ተሾመ ግን እምነቱን በልቶታል። ተሾመ ሽጉጡን ከሰጠው በኋላ ግርማ ግን የተሾመ ጭንቅላት ላይ ነበረ ያነጣጠረው። በዚህን ሰዓት ግን በጣም ደንግጧል። ምን እያደረክ ነው? ብሩ ራሱ መውሰድ ትችላለህ፣ ብሩ እንዳትሰጠኝ ግን እባክህ እንዳትገለኝ ብሎታል።
ግርማ አንተ እኮ ጅል ነክ፣ በጣም ጅል ነክ። እንዴት እንደዚህ ያደርጋል ብለህ ካሰብክ፣ ስለዚህ አንተ እኔ ማመንህ ነው ይህ ሁሉ ጉዳትክ። ስለዚህ አሁን እኔ እገልሃለሁ ብሎታል። ግርማ ቀድሞ ይሄንን ነገር እንደሚያደርግ ለተሾመ ነግሮታል። ተሾመ ግን ቅድሞ ጥንቃቄ አድርጎ ነበረ። ግርማ ቃታውን ስቦበት ነበረ። በዚህን ሰዓት ግን የያዘውንም ሽጉጥ ባዶ ነበረ። ቢያነጣጥር አልተኩስ ብሎታል። አየክ አንተ ከሃዲ ነው። ታዲያ ማንን ላምን እችላለሁ? ይህንን እንደምታደርግና እንደምትከዳኝ ቀድሜ ያውቄ ነበርና ስለዚህ አሁን ላይ እኔ አሸንፍ ያለው አንተ ልታሸንፈኝ አትችልም ብሎ ለግርማ ዳግመኛ ተሾመ ከወንበሩ ላይ ተቀምጦ እንደሚጎዳው አስፈራርቶታል። ግርማ ዳግመኛ በተሾመ እጅ ውስጥ ገብቷል። ተሾመ ከልቡ አምኖትና ይህ ነገር ካላደረገ ፈተዋለሁ ብሎ አስቦ ነበር።